ወይ ልጅሽን አባት ምረጪ ወይ ደግሞ አዲስ አፍቃሪ ነኝ ብሎ የመጣውን ሰው ምረጪ። እሺ አስመራጭ ኮሚቴዎቹ እንግዲህ መተው ማንን ትፈልጋለህ፣ ማንን ትፈልጊያለሽ፣ ከማን ጋር ይመቻል፣ ከማን ጋር ይመችሻል አይነት ጭዌ እየተጫወቱ ነው ማለት ነው። ሲጀመር እናንተን ለእንደዚህ አይነት ነገር ማን ነው ተወካይ ያደረጋችሁ? ከዛ ውጭ ደግሞ ማለት ነው ለዚህ ነገር ተጠያቂው አብርሽም ሩታም ናችሁ። በቃ የዚህን ያክል ሰው በእናንተ ህይወት ገብቶ እንዲያቦካ እድሉን የፈጣችሁት እድሉን ያመቻቻችሁት እናንተ እስከሆናችሁ ድረስ ገና ከዚህ በላይ በጣም ብዙ ደረጃ ላይ ትደርሳላችሁ። በነገራችን ላይ ማለት ነው አንድ በአንድ እስካሁን ድረስ በህይወታችሁ የመጣባችሁ የደረሰባችሁ ነገር ማለት ነው። በተለይ ደግሞ ትዳራችሁ እንደዚህ እንዲሆን ወሳኝነቱን የተጫወተው ነገር ምንድን ነው? ሰው በመካከላችሁ ከልክ በላይ ከመጠን በላይ ታስገባላችሁ። ጓደኝነት እኮ ራሱን የቻለ ጓደኝነት ነው። ግን ደግሞ ትዳር ላይ ቤተሰባዊነት ላይ ሲመጣ ደግሞ ልክ አለ ሁሉም ነገር። አስባችሁታል? በእናንተ ህይወት ጓደኞቻችሁ መጥተው ምንም ቢሆን በእናንተ መሀል ልጅ አለ እኮ ማንን ነው የምትፈልጊው? አብርሃምን ነው ወይስ የኛውን ልጅ ነው ሲሏችሁ ምን ያክል ከባድ ሊሆን እንደሚችል እኔ እንጃ። እኔ እንዴት እንደምትረዱ አላውቅም። ይሄ ይሁን እሺ፣ ችግር የለውም። ግን ቀጣይ ህይወት ይኖራችኋል። ከዚህ በኋላ በጣም ብዙ ላይፍ ይኖራችኋል በህይወታችሁ እና እስከ መች ነው እንደዚህ የሆናችሁ ልትኖሩ የምትችሉት? እስከ መች ነው የእናንተን ጉዳይ ሰዎች እየወሰኑላችሁ ልትሄዱ ልትቀጥሉ የምትችሉበት ማለት ነው? እሺ መለየት ተለያይታችኋል። ሩታ ምርጫዋንም ለማሳወቅ አብርሽም ምርጫውን ለማሳወቅ እነዚህ ልጆች እናንተ መሀል ላይ ምን ይሰራሉ ነው? በቃ መነጋገር ካለባችሁ ተነጋግራችሁ ችግራችሁ የሚፈታ ከሆነ ትፈታላችሁ፣ የማይፈታ ከሆነ ደግሞ እንደ ማንኛውም ሰው ትለያያላችሁ። ጭራሽ እናንተ መሀላችሁ ላይ ሰው አቁማችሁ ማንን ትመርጫለሽ፣ ማንን ትመርጣለህ እስከ መባባል ደረጃ ምን አደረሳችሁ ነው? እኔ በጣም ነው የሚገርመው እግዚአብሔርን። እናንተንስ ደግሞ ማን ነው አስመራጭ ኮሚቴ ያደረጋችሁ? አቤል ማን ነው አንተን አስመራጭ ኮሚቴ ያደረገ? ጭራሽ መተህ ታማርጣለህ። ይሄ እኮ ያንተ ውጤት ነው በነገራችን ላይ ማለት ነው። ያንተ ውጤት ነው። ይሄ ትዳር እዚህ ደረጃ ላይ ለመድረሱ ትልቁን ድርሻና ትልቁን ኃላፊነት የምትወስደው አንተ ነህ። ራስን ከዚህ ነገር ነፃ ልታደርግ የምትችልበት ምንም አይነት ምክንያት የለም። በቃ እቺን ልጅ ወደ ህይወቱ አስገብተህ ትዳራቸው እዚህ ደረጃ ላይ እንዲደርስ ያደረግከው ራስህ ነህ። ከዛ ባሻገር ደግሞ የእነዚህ ልጆች ትልቅ የሆነ ሚና አለበት። በቃ ምክንያቱም ህይወታቸውን አሳልፈው ለሰው ሰጡ። እግዚአብሔርን ምን ያክል ከባድ እንደሆነ አታውቁም እኮ። ትዳራችሁ ውስጥ ያለ ሚስጥር ወደ ውጭ ሲወጣ ምን ያክል ብዙ ነገሮችን ሊያበላሽ እንደሚችል አታውቁም። ይሄ ለአብርሽና ለሩታ ብቻ አይደለም፣ ለሌሎቻችንም ጭምር ትምህርት ሊሆን የሚችል አይነት ነገር ነው እና እኔ በበኩሌ በጣም ገርሞኛል። ይመቻችሁ፣ የራሳችሁ ላይፍ ነው። አንቺም የራስሽን ላይፍ ነው የምትኖሪው። ነገ ግን ደግሞ እመኑኝ በዚህ ጉዳይ ትጸጸቱበታላችሁ። እመኑኝ ታዝኑበታላችሁ። ህይወታችሁን የዚህን ያክል ለሰው አሳልፋችሁ በመስጠታችሁ በጣም ነው የምትቆጩትም የምታዝኑትም ማለት ነው እና አይሚን አላቅም። ብቻ እናንተ ይመቻችሁ። አንቺም አዲስ የመጣው ልጅ ደስተኛ ያደርገኛል ከአብርሽ የተሻለ ደስታ ይሰጠኛል ብለሽ የምታምኚ ከሆነ ይመችሽ። አብርሃምን ብትሆን ያው እኔ የሰሞኑ ሁኔታ ማለት ነው ሁል ጊዜ አንተ ምን ታደርጋለህ? ሩታን ማስጠጣት ትፈልጋለህ እና አለ አይደለ እሷ ወደ ህይወቷ ሰው አስገብታ ዝም ብሎ ተመለከተ፣ ዝም ብሎ አየል አለመባልም ይሁን አላቅም። ብቻ አንዱ ለቀን መተ የተወሰነ ሾው አሳየህና ዛሬ ያው እንደተለመደው ወደ ሁለተኛዋ ሚስት ይሄዳል ማለት ነው። እኔ ከደሙ ንጹህ ነኝ፣ ተጠያቂ አይደለሁም። የተቻለኝን ሞክሬያለሁኝ፣ የተቻለኝን አድርጌያለሁኝ ለማለት ይሁን አላቅም። ብቻ አመጣጥህ እኔ እንጃ። ግን እንደዚህ ራሳችሁን እየፎገራችሁ ባትቀጥሉ የተሻለ ነው የሚል ሀሳብ አለኝ ማለት ነው። ለማንኛውም እንዴት ናችሁ? እንዴት ሰነበታችሁልኝ? እኔ ተወዳጅ ቤተሰቦች ደህና ናችሁ ወይ? አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ምሽት ላይ በተለቀቀው ቪዲዮ ተመልሰን መተናል ማለት ነው። ቀን ላይ ለአብርሽዬ ቤት ገዞኝ ብላ ሁለተኛ ሚስቱ ለቃለች። እናንተ ቤት ተገዛዙ፣ ይመቻችሁ፣ ደልቷችኋል። ከዛ ውጭ ደግሞ ቲክቶክ ላይ እንደተመለከት ነው ዝዋይ ላይ ተረፈ ሆቴል ብራንቻቸውን ከፍቷል ማለት ነው። በነገራችን ላይ ተረፈ ሆቴል የነ ሄርሜላ ሆቴል ነው። እውነታው ይሄ ነው። ከዚህ በፊት ሰምታችሁትም ሊሆን ይችላል። ቡታጅራ ላይ 2 ብራንች ነበራቸው። አንደኛው ብራንች ተዘግቷል። አሁን ላይ ሳውዘርን ተረፈ ነው ቡታጅራ ላይ እየሰራ ያለው። ከዛ ውጪ አዲስ አበባ ላይ ከፍተው ነበር። አሁን ደግሞ 3ኛ ብራንቻቸውን ዝዋይ ከተማ ላይ ከፍተዋል ማለት ነው። ይሄ ነገር እየተስፋፋ ነው። እንዴት ነው አብርሃምን መጠቅለል ብቻ ሳይሆን ያው ሆቴላቸውንም እያሰፉት እየሄዱ ነው ማለት ነው።
ከዚህ በፊትም ተናግረናል። ጠንከር ያለ ፋሚሊ ነው ያላቸው፣ በገንዘብ አቅማቸውም ፈርጠም ያሉ ናቸውና የትኛውንም ነገር ከማድረግ ወደኋላ አትልም እቺ ልጅ ብዬ ነበርና አሁን ላይ እንግዲህ አብርሽን አሳምነው በእጇ አስገብታለች። ከዚህ በኋላ አብርሃም ራሱ ወደ ሆቴሉ ቢዝነስ የሚቀላቀል አይነት ነገር ይመስለኛል። እንዴት ነው ቤት የገዛሽለት ነው አሁን ትልቁ ጥያቄ። ቤት እየገዛሽ የሆነ ነገር እያደረግሽ ነው ይሄን ልጅ አንቺ ጋር ለማቆየት ያሰብሽው? ይሄ ነገር የምርም አብርሽን ያንቺ ያደርግልሻል ብለሽ ታስቢያለሽ? ቤት በመግዛትሽ አብርሽ ከአንቺ ጋር ሊሆን ይችላል ብለሽ ታስቢያለሽ? ከዛ ነገር በላይ እኔ ከየትኛውም ነገር በላይ አብርሃም የገንዘብ ችግር ወይም የቤት ችግር ያለበት አይመስለኝም። ፍቅሯ ላይ ፍቅርሽ ነው እስካሁን ድረስ የማረከው። ምን ያክል ለሱ ዋጋ እንደምትከፊ ምን ያክል ለሱ እንደምትንሰፈሰፊ ስለሚያውቅ እንጂ ሌላ እንደዚህ በጥቅማ ጥቅም አብርሽን ይዘዋለሁ ምናምን የሚባለውን ነገር እኔ ብዙ ያስኬድሻል ብዬ እንደኔ አላሰበም። እና እመኚኝ ደግሞ መቼም በአብርሽ ኮንፊደንስ አይሰማሽ መቼም ማለት ነው። በቃ የሆነ ሰዓት ተነስቶ ወይ ወደ ሩታ ወይ ወደ ሌላ ሴት ይሄዳል የሚል ፍራቻ ልብሽ ውስጥ እንዳለ በደንብ እናውቃለን። ከዛ ውጭ ደግሞ ከደስታ ጋር ያቀነባበራችሁት ሴራ ደርሶኛል። አሁን ላይ እዚህ ጋር መናገር ስለማልፈልግ ነው። ነገ የራሱ የደስታ ጀለስ ሙሉ ማብራሪያ ይሰጣችኋል። በስልክ አገናኛችኋለሁ ማለት ነው። በአጋጣሚ ከገባልኝ መስመር ላይ እያንዳንዱን ነገር አንድ ባንድ እነግራችኋለሁ። የሌለ ሙድ ለመያዝ ነው የምትሞክሩት። እግዚአብሔርን እኔ በሩታ በኩል ያላችሁ ሰዎች እቺ ልጅ ፕሮቴክት ማድረግ ላይ በጣም ደካማ እንደሆናችሁ ነው የተረዳሁት። በቃ ታውቃላችሁ፣ በጣም ኃይለኛ ብልጠት የተሞላበት መንገድ ነው እነ ሄርሜላ የሚሄዱት ማለት ነው። ለዛ ነገር ደግሞ በደንብ ቀርጻ በደንብ ያሰለጠነቻቸው የራሴ የምትላቸው ሰዎች አሉ፣ አቤልና ብሩክን ጨምሮ። ከነሱ በተጨማሪ ራሱ እዚህ ላይ የማናያቸው በጣም ብዙ ሰዎች አሉና ልጅቷ ቀላል ሰው አይደለችም። በቃ ቀላል ሰውም ስላልሆነች ነው አብርሃምን ትዳሩን አስትታ አራስ ልጁን አስትታ ወደ ራሷ የመጣችው። እቺ ልጅ ቀላል ልጅ ስላልሆነች ነውና ምናልባት ሄርሜላን ቀለል አድርጋችሁ የምትመለከቱ ሰዎች ካላችሁ ይሄ ነገር በፍጹም እንደማያስኬዳችሁ መናገር እፈልጋለሁ ማለት ነው። ሰው እንግዲህ እስኪ ሩታ ምርጫዬን መርጫለሁ ብለሻል። ምን ያክል ይሄ ነገር ያስኬድሻል? ከዚህ ነገር ጀርባ ራሱን የቻለ ትልቅ ድራማ እንዳለ ታውቂያለሽ አታውቂም? እኔ ድጋሚ አንቺ ተሰብረሽ ማየት ነው የማልፈልገው እና ብዙዎቻችሁ ኮመንቱንም ሁሉንም ነገር ሚዲያ ላይ የሚሰጡ አስተያየቶችንም ለማየት ሞክሬያለሁኝ እና ሩታ ካለችበት ነገር አንጻር አብርሃም በጣም ልቧን ስለሰበር አብርሃም በጣም ስለጎዳት ልቧን ይጠግናል ብላችሁ ስላሰባችሁ የዚህ ልጅ መምጣት እየተቀበላችሁ ነው ያላችሁት እና ከዚህ ልጅ ጀርባ ያለውን ሚስጥር ብዙዎቻችሁ እያወቃችሁ አይደለም። ምክንያቱም የሰው ልጅ ዝም ብሎ ተነስቶ ወደ አንድ ሰው ህይወት ሊመጣ አይችልም፣ በድንገት ማለት ነው። ያውም ደግሞ እሷ ያለችበትን ሁኔታ በደንብ ተመልከቱ። አራስ ነች፣ ከወለደች ቅርብ ጊዜ ነው እና የትኛው ወንድ ነው በእንደዚህ አይነት ሰዓት የምርም ፍቅርን ፍለጋ የሚመጣው? ይሄ ልጅ ምን ፈልጎ ነው ወደ ሩታ ህይወት የመጣው? ትልቅ ጥያቄ የሚያስነሳ ነገር ነው። እሷም ያለችበት ሁኔታ አብርሃምን እንትን ማለት ምናምን ስለምትፈልግ ማብሸቅም መበሻሸቅም ላይ ስላለች ወዲያውኑ ነው የዚህ ልጅ ጥያቄ ወይም ይህንን ልጅ ወደ ህይወቷ ለማስገባት እንትን ያለችው። በዛ ላይ አጠገቧ ያሉ ሰዎች እንዴት መጣ ለምን መጣ ምናምን የሚባለውን ነገር ማየትም አልፈለጉም። እንዲሁ ነው ዝም ብሎ ወደ ህይወቷ ዘው አድርገው ያስገቡትና ይሄ ነገር በኋላ መልሶ ድጋሚ ልብሽን እንዳይሰብሮ እፈራለሁ። እግዚአብሔርን ትልቁ ስጋቴ ይሄ ነው። እየሰማኋቸው ያሉ ነገሮች ወደዛ ስለሚያመዝኑ ነው ይህንንም ነገር እየተናገርኩ ያለሁት እና እንግዲህ መውጣት ባለበት ሰዓት ሚስጥሩ በሙሉ ይወጣል። እናንተም ይህንን ነገር በሚገባ ትረዱታላችሁ ብዬ አስባለሁ ማለት ነው። ከዛ ውጭ በቀናነት እቺ ልጅ ከጎኗ ሰው እንደሚያስፈልጋት አምናችሁ የዚህ ልጅ መምጣት አክሰብት ያደረጋችሁ ሰዎች ያው ከበጎነት ስለሆነ ከቀናነት ስለሆነ የእናንተን ነገር በሌላ ልተረጉም ወይም በሌላ ነገር ላይ አልፈልግም። ግን ይህንን ነገር ስታቁና ድጋሚ የዚችን ልጅ ልብ ሲሰብረው ትንሽ እንትን እንዳይላችሁ ነው እንጂ ሌላ ከዛ ውጭ እንትን የለውም። እንግዲህ ምርጫቸውን ተናግረዋል። ልክ ምርጫው እንደተነገረው ግን የጀለስ አሯሯጥ አልገረማችሁ? ደስ ብሎ ተሄደ ምናምን እኮ ነው የሚመስለውና ለማንኛውም ከሁለተኛ ሚስቱ ጋር በሸነና ሲሉ መዋላቸውን ተመልክተናል ማለት ነው። እንግዲህ ያዝልቅላችሁ። የሚፈጠረውን ነገር እኛም እያየን እንዲህ ብለን እየታዘብን ሀሳባችንን መስጠታችንን እንቀጥላለን ማለት ነው። እናንተም እንደተለመደው ኮመንት ሴክሽን ላይ ሀሳባችሁን አጋሩን። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።